የአሲሲው ቅዱስ ፍራንቺስኮስ ባዚሊካ በቅዱስ ፍራንቺስኮስ የትውልድና የሞት ቦታ በሆነችው አሲሲ የሚገኝ የርዕሰ ሊቃነ ጳጳሳዊ ንዑስ ባዚሊካ ነው። በጣሊያን ከሚገኙ ታላላቅ የንግደት ስፍራዎችም አንዱ የሆነና ከፈረንጆቹ 2000 ጀምሮም በዓለም ቅርስ ጥናት ምርምርና ጥበቃ ተቋሙ ዩኔስኮም በቅርስነት የተመዘገበ ጥንታዊና ታሪካዊ ባዚሊካ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በጣሊያን ከሚገኙ ጥንታዊ መንፈሳዊና የፍራንቺስኮስ ወንድሞች ገዳም መስራችና ለተፈጥሮ ባለው ፍቅር የሚታወቀው የአሲሲው ቅዱስ ፍራንቺስኮስ መንፈሳዊ ቅሪት የሚገኝበትን የቅዱስ ፍራንቺስኮስ ባዚሊካ ልናስቃኛችሁ ወደድን። አብራችሁን ቆዩ። ህንጸቱ በፈረንጆቹ 1228 የተጀመረው የቅዱስ ፍራንቺስኮስ ባዚሊካ ሁለት አብያተ ክርስቲያናት አሉት። እነዚህ የላይኛውና የታችኛው አብያተ ክርስቲያናት በመባል ይታወቃሉ። ከነዚህ አብያተ ክርስቲያናት በታችም የቅዱስ ፍራንቺስኮስ መንፈሳዊ ቅሪት የሚገኝበት ክፍል አለ። አብያተ ክርስቲያናቱም በመካከለኛው ዘመን ታዋቂ አርቲስቶች ስዕሎች ያጌጡ ናቸው። ቅዱስ ፍራንቺስኮስ ከዚህ ዓለም ካረፈ 1 ዓመት ከ3 ወራት አካባቢ በኋላ በፈረንጆቹ ጁላይ ወር 1228 በወቅቱ የቤተ ክርስቲያኗ ርዕሰ ሊቃነ ጳጳሳት ጎርጎርዮስ 9ኛ ቅድስናውን አወጁ። ቅድስናው በታወጀ ማግስትም የአሲሲው ቅዱስ ፍራንቺስኮስ ባዚሊካ ርዕሰ ሊቃነ ጳጳሳዊ ባዚሊካ መሆኑን በማሳወቅ የመሰረት ድንጋይ ያስቀመጡ። በእርግጥ የባዚሊካው ህንጸት ቀድሞ ተጀምሮ ነበር። የታችኛው ባዚሊካ በፈረንጆቹ 1230 ህንጸቱ ካለቀ በኋላ የቅዱስ ፍራንቺስኮስ ቅሪት እንዲቀመጥበት ተደረገ። ይኸው የቅዱሱ ቅሪትም እንዳይሰረቅና እንዳይጠፋ በመፍራት የተቀበረበት ቦታ በሚስጥር ተይዞ ነበር። የላይኛው ባዚሊካ ህንጸትም ከፈረንጆቹ 1239 በኋላ ተጀምሮ በ1253 ተጠናቀቀ። ሁለቱም አብያተ ክርስቲያናት በፈረንጆቹ 1253 በርዕሰ ሊቃነ ጳጳሳት ኢኖሰንት አራተኛ ተባርከው ተመረቁ። በ1288ም ርዕሰ ሊቃነ ጳጳሳት ኒኮላስ አራተኛ ባዚሊካውን የጳጳሳዊ ቤተክርስቲያንነት ማዕረግ ሰጡት። የቅዱስ ፍራንቺስኮስ ቅሪት በታችኛው ባዚሊካ ተቀምጦ ለበርካታ ዓመታት ሳይታይ ቆይቷል። ነገር ግን በፈረንጆቹ 1818 ቅሪቶቹ ዳግም ሲወጡ ርዕሰ ሊቃነ ጳጳሳት ፒዮስ 7ኛ ነጋዲያን ቅሪቱን እንዲጎበኙት በማሰብ ከባዚሊካዎቹ በታች ያለውን ክፍል አሳንጸው ቅሪቱ በዚያ እንዲቀመጥ አደረጉ። የአሲሲው ቅዱስ ፍራንቺስኮስ ባዚሊካ በፈረንጆቹ 1997 በአሲሲ ከተማ በተከሰተው ተከታታይ 2 የመሬት መንቀጥቀጦች ጉዳት ደርሶበት ነበር። በመሬት መንቀጥቀጡ ባዚሊካው ከመጎዳቱ በተጨማሪ 2 የፍራንቺስኮስ ገዳም ወንድሞችና ሌሎች 2 ሰዎች ሞተዋል። ባዚሊካውም ለእድሳት በሚል ለ2 ዓመታት ተዘግቶ ቆይቷል። የአሲሲው ቅዱስ ፍራንቺስኮስ የላይኛውና የታችኛው ባዚሊካዎች የመስቀል ቅርጽ ያላቸው ናቸው። ከባዚሊካው አጠገብም የደወል ማማ ይታያል። በላይኛው ባዚሊካ ጌታችን ኢየሱስ ክርስቶስና ቅዱስ ፍራንቺስኮስ እንዲሁም ቅድስት ማርያምና አጥማቂው ቅዱስ ዮሐንስ የሚታዩበት ምስል ይገኝበታል። ከነሱም በተጨማሪ 4ቱ የላቲን ቤተክርስቲያን ዶክተሮች ማለትም ቅዱስ ጎርጎርዮስ፣ ቅዱስ የሮኒሞስ፣ ቅዱስ አምብሮዚዮስና ቅዱስ አውግስጢኖስ ምስሎች ይታዩባቸዋል። ቅዱስ ፍራንቺስኮስ የተሰቀለውን ኢየሱስ ክርስቶስ ስቃይ ሲቀበል የሚያመላክተው ምስል በዚሁ በላይኛው ባዚሊካ ይገኛል። በላይኛው ባዚሊካ ላይ የሚገኙትና የቅዱስ ፍራንቺስኮስን ሕይወት የሚያንጸባርቁት መንፈሳዊ ምስሎች እንዲሁ ታዋቂ ከሚባሉት መካከል የሚመደቡ ናቸው። እነዚህ 28 ምስሎች በ13ኛው ክፍለ ዘመን መጨረሻ በእውቁ ጣሊያናዊ ሳሊና አርክቴክት ጊዮቶ ዲ ቦንዶን የተሳሉ እንደሆኑ ይነገራል። እነዚህ ስዕሎች በሌሎች ሳሊዎች እንደተሰሩ
የሚናገሩም አሉ። በዚሁ የላይኛው ባዚሊካ ሮዝ መስታወትን ጨምሮ ሌሎች መንፈሳዊ ምስሎችም ይገኛሉ። በተመሳሳይ የሮዝ መስታወት የሚገኝበት የታችኛው ባዚሊካ የቅዱስ ፍራንቺስኮስን ሕይወት የሚያንጸባርቁ ምስሎችን ጨምሮ የቅድስት ክሌር፣ ቅዱስ ሎይስና ቅዱስ አንጦኒዮስ ምስሎች ይገኛሉ። በአሲሲ ውስጥ የቅዱስ ፍራንቺስኮስ አስክሬን ቀድሞ ተቀምጦበት የነበረው የቅድስት ክሌር ባዚሊካ ይገኛል። ቅድስት ክሌር ከቅዱስ ፍራንቺስኮስ ቀደም ተከታዮች መካከል አንዷ ነች። በታችኛው ባዚሊካ ውስጥ እንደ እስክንድሪያ ቅድስት ካተሪንና ቅዱስ ሴባስቲያን ያሉ ቅዱሳን ቤተ ጸሎቶች፣ የእነዚህና ሌሎች ቅዱሳን ሕይወት የሚያመላክቱ መንፈሳዊ ምስሎችና ቤተ ጸሎቶች እንዲሁም ያጌጡ መስታወቶች ይገኛሉ። የታችኛው ባዚሊካ እውቅናው እየጨመረ ሲመጣም ከአጠገቡ በርካታ ቤተ ጸሎቶች ታንጸዋል። በዚሁ ባዚሊካ ውስጥም የርዕሰ ሊቃነ ጳጳሳት መቅደስ ይገኛል። በታችኛው ባዚሊካ ማዕከላዊ ቦታ ላይ ትክክለኛ ማንነቱ በማይታወቅ ነገር ግን የቅዱስ ፍራንቺስኮስ ማስተር በመባል የሚጠራ ሰዓሊ የተሳሉ የኢየሱስ ክርስቶስን ስቃይ የሚያመላክቱ 5 ምስሎች እንዲሁም የቅዱስ ፍራንቺስኮስን ሕይወት የሚያመላክቱ ሌሎች 5 ምስሎች ይታያሉ። በላይኛውና በታችኛው ባዚሊካ ውስጥ የሚገኙ ምስሎች ከ13ኛው ክፍለ ዘመን ጀምሮ የተሳሉ ጥንታዊ ምስሎች ናቸው። ከአሲሲው ቅዱስ ፍራንቺስኮስ የታችኛው ባዚሊካ በታች የቅዱሱ ቅሪት የተቀመጠበት ክፍል ይገኛል። ይሄው ክፍል ቅዱስ ፍራንቺስኮስ የታችኛው ባዚሊካ ውስጥ የተቀበረበት ቦታ በፈረንጆቹ 1818 ከተገኘ በኋላ በርዕሰ ሊቃነ ጳጳሳት ፒዮስ 7ኛ ትእዛዝ ነው የታነጸው። ክፍሉ ከፈረንጆቹ 1925 እስከ 1932 ባለው ጊዜ ውስጥም ማሻሻያዎች ተደርገውለታል። በዚሁ ክፍል ውስጥ ከቅዱስ ፍራንቺስኮስ በተጨማሪ የሌሎች ወንድሞችና ቅዱስ ፍራንቺስኮስ በሞተ ጊዜ ከጎኑ የነበረችውና ስትረዳ የቆየችው ሮማዊቷ ከበርቴ የሴቴሴሊዋ ብጽዕት ጃኮባ ዘላቂ ማረፊያዎች ይገኛሉ። ከአሲሲው ቅዱስ ፍራንቺስኮስ ባዚሊካ አጠገብም የፍራንቺስኮስ ታናናሽ ወንድሞች ገዳም፣ ቤተ መጻሕፍትና ቤተ መዘክር የሚገኝበት ሕንፃ ይገኛል። ፍራንቺስካውያን በቦታው ከፈረንጆቹ 1230 ጀምሮ ይኖሩበት የነበረ ነው። የዚህ ገዳም ሕንጸት በርካታ ዓመታት ቢፈጅም ዋናው ሥራ ግን በፍራንቺስካዊ ርዕሰ ሊቃነ ጳጳሳት ሲክስተስ 4ኛ ከፈረንጆቹ 1474 እስከ 1476 ባለው ጊዜ ውስጥ ነው የተከናወነው። የአሲሲው ቅዱስ ፍራንቺስኮስ ባዚሊካ ከጥንታዊነቱና የቅዱሱ ቅሪት የሚገኝበት ከመሆኑ ባሻገር ታሪካዊ ክስተቶችንም ያስተናገደ ነው። ባዚሊካው በፈረንጆቹ 1986 እና 2002 በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የተዘጋጀውን ዓለም አቀፍ የሰላም ጸሎት ቀን ያስተናገደ ነው። በእነዚሁ የጸሎት ቀናትም ከቅዱስነታቸው በተጨማሪ የበርካታ ቤተ እምነቶችና የክርስትና እምነት ተወካዮች በዚሁ ባዚሊካ በመሰብሰብ ስለ ሰላም ጸሎት አድርገዋል። የአሲሲው ቅዱስ ፍራንቺስኮስ ባዚሊካ የህንጸቱ መሰረተ ድንጋይ በርዕሰ ሊቃነ ጳጳሳት ከመቀመጥ ጀምሮም አሁን እስካለበት ጊዜ ድረስም በበርካታ የካቶሊክ ቤተክርስቲያን ርዕሳነ ሊቃነ ጳጳሳት የተጎበኘ ነው። ባዚሊካው ከርዕሳነ ሊቃነ ጳጳሳት በተጨማሪም በጣሊያን ሀገር ከሚገኙ ታላላቅ የንግደት ቦታዎች መካከል አንዱ በመሆኑ በበርካታ ነጋዴያን ለጸሎት የሚመረጥ ቦታ ነው። የአሲሲው ቅዱስ ፍራንቺስኮስ ባዚሊካ ባለው ጥንታዊ ታሪክ በዓለም አቀፉ የቅርስ ጥናት ምርምርና ጥበቃ ተቋም ዩኔስኮ በፈረንጆቹ 2000 በቅርስነት የተመዘገበ ነው። ከዚህም በተጨማሪ ይኸው ታሪካዊ ባዚሊካን ለመጎብኘት በየዓመቱ በርካታ ጎብኚዎች ወደዚሁ ይመጣሉ። በአሲሲው ቅዱስ ፍራንቺስኮስ ባዚሊካ ውስጥ ላለፉት 800 ዓመታት የተቀመጠው የቅዱስ ፍራንቺስኮስ ቅሪት በያዝነው የፈረንጆቹ 2026 ለመጀመሪያ ጊዜ ለሕዝብ እይታ ይቀርባል። የፈረንጆቹ 2026 ቅዱስ ፍራንቺስኮስ ከሞተ 800ኛ ዓመቱ እየታሰበ የሚገኝበት ነው። በአገራችን ኢትዮጵያም የፍራንቺስካውያን ወንድሞች የ4 ቀን መንፈሳዊ ጉባኤ በማድረግ አስበውታል።
የቅዱስ ፍራንቺስኮስ ቅሪቶች ከፈረንጆቹ ፌብሩዋሪ 22 እስከ ማርች 22 2026 ድረስ ለአንድ ወር ያህል ለሕዝብ እይታ ክፍት ይሆናሉ። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ ቅኝታችን በጣሊያን የሚገኘውን የቅዱስ ፍራንቺስኮስ ቅሪት የሚገኝበትን በቅርስነት የተመዘገበውና በጣሊያን ከሚገኙ ታላላቅ የንግደት ስፍራዎች መካከል አንዱ የሆነውን የአሲሲው ቅዱስ ፍራንቺስኮስ ባዚሊካ ባያችሁት መልክ አስቀኝናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።